ምንድነው ያየን ያለው ነው ቲክቶክ አዋርድ ላይ ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪው ቲክቶክ ክሬቲቭ አዋርድ ተመልሼላችሁ መጥቻለሁ። ቲክቶክ ክሬቲቭ አዋርድ በትላንትናው ዕለት ተከናውኖ ነበረ። አዶናይ አሸናፊ ሆኗል። ዩቲናስ ደግሞ ተሸንፋለች። ያው መኪናውን አዶናይ እንደወሰደው ብዙዎቻችን አይተናልና ደግሞ በጣም ብዙ ተቃውሞች እየመጡ ነው ከዩቲናስ ደጋፊዎች። ነበር ማሸነፍ የነበረባት ተጭበርብሯል፣ ልክ አይደለም፣ ውሸት ነው እያሉ ነው። በጣም ብዙ ተቃውሞ እየመጣ ነው። አዶናይ ደግሞ አራቴን ያሸነፉ በጣም ከባድ ነው። የተወዳደረባቸውን በሙሉ እንዳለ አሸንፏል። የአዶናይ ምሽት ነበር ትላንትና። የሚገራርሙ አለባበሶችን ትላንትና አይተናል ቲክቶክ ክሬቲቭ አዋርድ ላይ። ከሁሉም ደግሞ ሌላ እያነጋገረ ያለ ቪዲዮ ነበረ። እሱም ምንድነው አዶናይን ለመደብደብ እየሮጠ ሲሄድ የነበረ አንድ ግለሰብ እዛው ቲክቶክ ክሬቲቭ አዋርድ ላይ በጋርዶች ተስቦ ወጥቷል። እሱ ማን ነው? በምን ምክንያት ነው ሊያረግ የፈለገው የሚለውን ሁሉንም አብረን ምን ይሆናል። እስከ መጨረሻው አብራችሁን ቆዩ። ይህን ቪዲዮ ደግሞ በላይክ እንጀምረው። ወደ ቪዲዮቹ እንሂድ። ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንቴንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንቴንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. Adonai. ሰግጥ የታባት ሰግጣለህ የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን ማርያም ስሟን ጠራለሁ ሁሌም። ቪዲዮ ከተመለከታችሁ ማርያምን ሳልል ተናግሬ አላውቅም። ሁሌም ምላሴ ላይ ያለች ሳሏሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩ። እግዚአብሔር የተመሰገነ ይሁን። ማርያም ማለት ናፒ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ። ናፒ ናሩቶ ናቢ የታባቱ ናሩቶ ና ወንድሜ ጀግና ነው። አንድ ነገር ልንገራችሁ ስለ ናፒ ማለት ነው። ስለ ናፒ አንድ ነገር ልንገራችሁ። ሁሌም ናፒ ስል ሰምታችሁኝ ታውቃላችሁ። እንግዲህ ናፒ ማለት እሱ ነው ወንድሜ። ከኔ ጋር ቆሞ ሁሌም
የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናፒ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። የምትናገረው ነገር ካለ እስቲ ናፒ። በጣም ደስ ብሎኛል። እዚህ ቆም አልመሰለኝ። በጣም ቃላት ነው ያጠረኝ። በጣም ነው ደስ የሚለው ወንድማማችነት። እንወዳቸዋለን። አንድ ቀን አንድ ነገር አለ እዚህ በኩል እናገራችሁ ሁላችሁ ነው። እኛ ይሄ ሁሉ ውጤት ያወጣነው እንቅልፍ ሳንተኛ 24 ሰዓት ሳንተኛ ነው። ይሄ ሁሉ ነገር መንገድ የተጓዘን ምግብ ሳንበላ ማለት ነው። ሌሊት 7 ሰዓት ምናምን መተን ወደ ሶዶ ሄደን ያለ አብረን ነበረን። ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ነው ፕሮግራሙን እንጓዝ የነበረው ማለት ነው። እና ብዙ ደረጃ አሳልፈናል። ይሄ ገና 10 ሚሊዮን ነው የምንገባው። ለኮንተንት አዶናይ 4 ውድድሮችን አሸንፏል። ቆይ እንዴት ነው የሚገለጸው? ምን እንደማለት ቶታል ዶሚኔሽን ነው የሚባለው። በቃ ማለት እንዳለን ያሸነፈው እኔ ይገባዋል ብዬ አስባለሁ። በጣም ብዙ ጥሩ ስራዎችን ሰርቷል። ዩቲም 2 ሽልማቶችን አሸንፋለች። ያው እሷም ይገባታል። በጣም ደስ ብሎኛል። ከምታስቡት በላይ ማለት ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ እፈልጋለሁ። ናፒ የዛለ ቅዱስ ና ወደዚህ ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። እኔ ምለው ሊያደንቆ እየሄደ ነው ወይስ ሊደበድቡ? ማለት የሆነ ልጁ ሁኔታው አግሬሲቭነቱ እና እየታገለበት ያለበት መንገድ ሊያደንቆ አይመስልም። የሆነ ለጸብ የሆነ ሊናገረው ነው የሚመስለው። ይህን ነገር ደግሞ ለጸብ ነው እንዲባል ያደረገበት አንድ መንስኤ ልጁ ከዩቲናስ ጋር ቪዲዮ የሚሰራ ልጅ ነው፣ ድራሞችን ምናምን አብሮ። እናንተ የትኛው ይመስላችኋል? ለማድነቅ ነው ብዬ ነው ያሰብኩት። ሁኔታው ማለት ያው እንዲህ አይነት መድረክ ላይ ወጥቶ ሰው ለመደብደብ ይሞክራል ብዬ አላስብም። እስኪ የእናንተንም ሀሳብ እዚህ ላይ ኮመንት ላይ ያስቀምጡልኝ። በጣም ነው አመሰግናለሁ። በጣም Congratulations to Utinas for winning the Smile Challenge Award for the G-Power TikTok Creative Awards of 2025. She looks absolutely beautiful, and congratulations to you on this evening. ከካሜራ ጀርባ ዳይሬክተር ነባ እና ብርቃሉ ዴማ በጣም ብዙ ሰው አለ። በጣም ነው የማመሰግናችሁ ሁላችሁንም። ነባ ያማል እንዴ! በጣም ነው የማመሰግነው። በጣም ወዳችኋለሁ። ቻው። ናት ከልጅነቷ ጀምሮ እናውቃታለን። አሁን ደግሞ ለዚህ መድረክ በቅታለች ማለት ነው። እንኳን ደስ አለሽ አና። ስትራመድ ራሱ ስታሳዝን የኔ ፍቅር። እንኳን ደስ ያለሽ አና፣ እንዲሁም አባቷም እናቷም እንኳን ደስ አላችሁ። ኮንተንቱን ክሬት በማድረግ ጀርባ ያሉት የአና አባትና እናት እጅግ ክብር ያስፈልጋቸዋል። ትልቅ ጭብጨባ። እንኳን ደስ ያለሽ አና። ለአና ያንሳታል፣ ሞራሉ ያንሳል በእውነት። ሁላችንም አመስግናለሁ። ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል።
ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው የምወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ሲገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። አንድ ላይ በማድረግ በጭብጨባ ማስተራራበትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር ያመጡት በሙሉ እንዲሁም የሌሎቹን አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁ በሙሉ ከልብ እያመሰገንኩ ነገር ደግሞ እኔ በራሴ ነገር ለማስተላለፍ መስጠት ፈልጋለሁ። ለኔ የተሰጠኝ ሽልማት በጣም የሚገርም ነው። የሚገርም መልካምነት የሚገርም ወንድማማችነት ነው። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድ ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የምመኝለት፣ ዶክተር አብይ እግዚአብሔር ጤናና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባል፣ በጣም ይገባል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለእሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችን ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱ እባካችሁን። ያንስባቸዋል፣ ያንስባቸዋል። በአንድ ሽልማት 3 አሸናፊዎች፣ ሶስቱንም ከልብ ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ብራዘር አይሚ ትሙት። እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጅ አልተባለም። ሰላም ነው ስለ ህፃናቶችን እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ የሰጡኝ ቻሌንጅ አለ። ስሜን አልጠሩትም ከ1 እስከ 5 ጨራሽ ሚካኤልን ደብሩኝ አሰያሰ አሰያሰ አቤት አሰያሰ 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 አሰያሰ
እንዳያችሁት ነው ያው ብሩክ ኒውስም አሸንፏል። ሙሴ ሰለሞንና በብሩክ ኒውስ መሃል በጣም ብዙ ነገሮች ተፈጥሮ ነበር። በመሃል ሙሴ ሰለሞን ታሰረ፣ የሁለቱ ነገር ቀዘቀዘ። ከዛ ደግሞ ብሩክ ኒውስን አሸንፎ ያው አጠገቡ የሌሉ በስር የሚሆን በተለያየ ምክንያት በሰላም ወደ ቤታቸው እንዲገቡ ያው ጥሩ ምኞት አስተላልፏል። ማርያም 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 ስሟን ጠራለሁ ሁሌ። እንዲሁ ከተመለከታችሁ ማርያምን ሳልል ተናግሬ አላውቅም። ሁሌ ምላሴ ላይ ያለች ሳሏሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌ። ማርያምን ደስ ብሎኛል። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ማስተዋለው እንደሰን ጌታን ተቀበሉ ስትል አዶናይ ደግሞ እኔ ሁሌም ማርያምን ለመጥራት አላፍርም ማርያም ማርያም ብሏል። የማስተዋልና የአሸናፊው አዶናይ ንግግር እንዴት ተመለከታችሁት? እስኪ እናንተ ደግሞ ሐሳባችሁን ኮሜንት። በሌላ ደግሞ በእምነቱ በኩል ሁሉም ፈጣሪውን እያመሰገነ ነበር። ማስተዋል መታ ያው ሰምታችኋል፣ ጌታን ተቀበሉ ስትል ነበር። አዶናይ ደግሞ እግዚአብሔር ይመስገን ማርያም ብዙ ረድታኛለች፣ እዚህ አድርሳኛለች፣ እናመሰግናለሁ፣ ስሟን በዚህ መድረክ ላይ እጠራለሁ አላፍርበትም ሲል ነበር። በጣም ብዙዎች የተነጋገሩበትን የተቀባበሉ ቪዲዮ ነው። የማስተዋልንም እንደዛው በየእምነቱ እያመሰገነ ነበር እና ብዙ ሰዎች የእምነት ፉክክር መስሏል፣ እንደ አይነት ቦታ ላይ ነገር ተገቢ አይደለም የሚሉ አሉ። እስቲ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? እስቲ ሀሳባችሁን አስቀምጡልኝ። Hey, say love me, you're for me now. 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 Say love me, for me now. I'm a big dog baby and a dog baby, soft me. Yeah, you ain't upgrade me, waistline crazy, man, them chase me. Say you want see me, where you gonna take me? What is? እንዳችሁ በማርያም ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ ምንድነው ያየን ያለው ነው? ቲክቶክ አዋርድ ላይ እነዚህ ሶስቱ ተመለከታችኋቸው? ከኔ ይልቅ አንተ ነው የሚገባ፣ ካንተ እሱ ነው የሚገባው የሚል ሶሻል ኢምፓክት በዚህ አመት ሐኪም አብይ ሽልማቱን ሲረከብ አይ እኔ አይደለም የሚገባኝ ማስተር አብነት ነው ብሎ ማስተር አብነት ሽልማቱን ይሰጠዋል። ማስተር አብነትም አይ ይሄ ነገር ለኔ ሳይሆን የሚገባኝ ለመልእክተኛው ነው ብሎ መልእክተኛው ሽልማቱ ለአንተ ነው የሚገባ ብሎ ይጠራዋል። በዚህ መልኩ ትህትና ፍቅር ያሳዩበት ነው የተመለከት ነው። ኢትዮጵያ እንግዲህ አስቡት፣ ከኔ ይልቅ አንተ ብትቀድም ይሻላል የሚል ነገር ቢታይ ኖሮ ሀገራችን የት በደረሰች። በተለይ በዚህ ጊዜ እኔ ከፊት ለፊት ካልወጣው ካልቀደምኩ በሚለ ያው ማስተር አብነትና መልእክተኛው ሌሎችም በጎ ስራ ላይ የምናውቃቸው ወንድሞቻችን ቴንኪው በዚህ አጋጣሚ ማለት ይገባናል። አሸናፊዎቻችን ናቸው። ሽልማቱን ባይወስዱትም ያው ይታወቃል። ቴንኪው
قلبابلي حفتي قلبلني قلبابلي نفطري متحدي تكوني صلاة بتفتروخي وسير كلفاي أمينك تفتاوي يبقى كيدي እፈትልሃለሁ ወጥ ጥለት ግምጃ አነጥፍልሃለሁ ኢጢ ማዘጋጃ ያችሁት ነው። በጣም ብዙ የሚያማምሩ አለባበሶች ነበሩ። እኔ በጣም ብዙ የወደድኳቸው አለባበሶች አሉ። ለየት ያሉ ናቸውና ብዙ የተለመዱ አይነት አይደሉም። ያ ደግሞ ዩኒክ ያደርገዋልና እንደ አይነት ነገር ደግሞ ፋሽን የምናይበት ኢቨንት ስለሆነ ደስ ይላል። እንደ አይነት ነገር ማየታችን በዛው ልክ ደግሞ ማያምሩም ነበሩ። ያው ደስ እኔ ያልተመቹኝ ያሉት የማን አለባበስ ተመቻችሁ? እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። ቲክቶክ ክሬቲቭ አዋርድ በዚህ መልኩ ተጠናቋል። ኔክስት ይር እንግዲህ ምን ይሆናል? በዚሁ ከቀጠለ እኔ አዶናይ ሊደግም ይችላል ብዬ ነው ማስበው። ያው በጣም እየሄደበት ያለበት መንገድ በጣም ከባድ ነው። ሌሎቹ የሚደርሱበት አይነት አይመስልም እና ሁሉንም አብረን ምን ይሆናል ለቀጣይ ዘንድሮ በዚህ ተጠናቋል። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።